እንደው በደንብ አርጋችሁ ስሙኝ። በመድኃኒዓለም እግዚአብሔር የሰራውን ነገር አዲስ አበባ ነው የምትኖረው። በጣም መልካም ናት፣ ደግሞ ታዋቂ ሰው ናት። ድንገት ህመም መታመም ጀመረች። የሰማችሁኝ አይደል? ድንገት ህመም መታመም ጀመረች። ህክምና ትከታተላለች። በሽታው አልተገኘም። ከሆነ ሰዓት በኋላ ሰውነቷ እየቀነሰ እየተመናመነ ሲመጣ ድጋሚ ሌላ ህክምና ስታደርግ በደምሽ ውስጥ ካንሰር የሚባል ነገር አለ ተባለች። የምን ካንሰር? የደም ካንሰር። እግዚአብሔር እንዲህ ያለውን ነገር ከህይወታችን ያርቅልን። በሰው እጅ ከመውደቅ ስላሴ ይጠብቀን። አሁን የምትችለውን ህክምና ሁሉ አደረገች። ወደ ውጭ ሀገር ሄዳ ታከመች። ሀብት አለ፣ ንብረት አለ፣ ባሏም ጥሩ ስራ አለው፣ ጥሩ ንግድ አለው፣ ልጆቿም ጥሩ ደረጃ ላይ ነው ያሉት። ግን ምን አደረገች? የገንዘብ ብዛት ከጤንነታችን ይመልስልናል? በሀብቱ ብዛት የሚፈወስ አለ? በሳንቲሙ ብዛት የሚድን አለ ወይ? የለም። ብዙ ቦታ ድናለሁ ገንዘቤ ካዳነኝ ብላ ሮጠች። እየባሰ መጣ። ኬሞቴራፒ የሚባል ህክምና አለ። ታውቃላችሁ እናንተ ከኔ በተሻለ። ያንን እያደረገች ስንተኛ ዙር እንዳደረገች አላውቅም። ጸጉሯ ከራሷ ላይ ተነቃቅሎ ጠፋና ሌላ አካልን የሚያስፈራ ገጽታ፣ ያን የመሰለ መልክ ረገፈ። ያን የመሰለ ውበት አጠፋ። አዘነች። የሚያውቋት ሁሉ አለቀሱላት። የሚያውቋት ሁሉ አዘኑላት። ከሰው ላለመገናኘት ሰው እሷን እያየ ሲያለቅስ የትላንት ቁንጅናዋን ከዛሬ ማንነቷ ጋር እያመሳከረ ሰዎች በምላሳቸው የሚናገሩት ሰዎች ንግግር ሲያሳቅቃት ከሰው ተለይታ አድራሻዋን አጠፋችና ቤቷ ተደበቀች። ሰው ሲመጣም እንኳን የለችም ታስብላለች። የገዛ ቤተሰቦቿም ሲመጡ የሰው ምላስ አጥንት የለውም፣ ግን አጥንት ይሰብራል። እና ቤቷ ገባች። አንድ ቀን አቡነ ተክለ ሃይማኖትን ትወዳለች። ጻድቁን የሚወድ ሰው እስቲ ኢትዮጵያዊ ሆኖ ተክልዬን የማይወድ ደግሞ እስቲ አመስግኗቸው ባካችሁ። ብርሃነ ዓለም ብፁዕ ቅዱስ አቡነ ተክለ ሃይማኖት ደግ ናቸው። እስቲ ደግ ናቸው በሉኝ። አዛኝቷ እንደ ተክልዬ ደግ ናቸው። የበረከት አባት ናቸው። አይ በረከት ሲሰጡ፣ አይ ለለመናቸው እናቴ፣ አይ ለተማጸናቸው ደግነታቸው። እንደው ጥሬ ሳይዝ ከቤቱ እመሙ ብቻ ታይቶት ከናቱ ቤት በሶ እንኳን ሳይዝ ጥሬ ሳይዝ የወጣው ሰው አንድ ቀን እንጀራ እንኳን ሳይበላ አይውልም። እሳቸው ደጅ ወደቀ ሰው አይገርም? ሳይለምን እንዲሁ ይበላል። የበረከት አባት። አሁንም በድጋሚ በረከታቸው ይደርብን እና አቡነ ተክለ ሃይማኖት ደጅ ልሂድ ብላ ባሏን አማከረችው። እዛ ደግሞ ሰው ያስፈልግሻል። አልፈልግም ሰው አለች። እስቲ ዛሬ ግድ የላችሁም ሰው አልፈልግም በሉ እስቲ። ማን ያስፈልገናል ግለኛ? ማን ብቻ ወዳጅ ይሁነን? ማን ብቻ ዘመድ ይሁነን? ማን አቅም ይሁነን? ማን ጉልበት ይሁነን? ማን መድኃኒት ይሁነን? የታመነው መድኃኒት ኢየሱስ ክርስቶስ ለእናንተ መድኃኒት ይሆናችሁ፣ አቅም ይሆናችሁ፣ ጉልበት ይሆናችሁ። ዛሬ የምንፈልገው መድኃኒት ኢየሱስን ነው። ማንን? ከሱ ውጪ መድኃኒት አለ ወይ? በቃ ተክልዬ ሰው አልፈልግም፣ አንተ አድርሰኝ ተመለስ አለችው። ከዛ ቤት ልከራይልሽ አላት። እየሰማችሁ ነው? እኔማ ከሞቀው ቤት ወጥቼ ቤት ተከራይቼ ጻድቁን አልለምናቸውም። ማንኛውም ጸበልተኛ እንደሚለምናቸው መጠለያ ላይ ውሰድና ጣለኝ አለችው። መጠለያ ላይ ወደቀች። ህመሟ እየባሰ መጣ። አንድ ቀን ጸበል ከተጠመቀች ሁለተኛው ቀን ላይ እንደምንም ጸበል መጠመቅ አልቻለችም። እና ባካችሁ ብላ ለነፍሳቸው ያደሩ ሰዎች በጀሪካን ያመጡላታል። ከዛ ደግሞ አሁንም አንዳንድ አባቶችን እያስቸገረች አጥምቁኝ ትላለች። በተኛችበት እዛው ያጠምቋታል፣ ጸበል ያጠጧታል። አንዳንድ ደግሞ ደጋግ ክርስቲያኖች አይጠፉም፣ በየጸበሉ እምነት ይቀቧታል። የተክልየ አንድ ቀን ሁሉም ነገር ሲብስብን በቃ ከአቅማችን በላይ ሲሆን የምናወራው ነገር አለ። በቃ ምህረት ካልተፈቀደ ታደነኝ ዘንድ ፈቃድ ካልሆነ እባክህን ሞቴን አስተካክለልኝ፣ በሰው እጅ አጣለኝ አማኑኤል፣ የሰው እጅ አታሳየኝ እባክህን ብለን ለምነዋለን አይደል? ጥሩ ኑሮ መኖርን መናፈቅን ተውና ጥሩ ሞት እንመኛለን። የዛችን ቀን በውስጣችሁ ያለች ተስፋ ተመናምና ስታልቅ አማኑኤል ይደርስላችኋል። በቃ ሞታችሁ መመኘት በምትጀምሩባት በዛች ቅጽበት አቅም አጣው ስትሉ እግዚአብሔር መጥቶ አቅም ይሆናችኋል፣ ጉልበት ይሆናችኋል። ከፊት ለፊታችሁ ጉድጓድ እየታያችሁ እንደምትሞቱ እርግጠኛ ሆናችሁ አማኑኤል ግን ከመጣ እንደሚያነሳችሁ እርግጠኛ ነው። ነገራችሁ እንደሚለውጥ እግዚአብሔር እርግጠኛ ነው። በእናንተ የሚያዩት ሰዎች እንደምትሞት እርግጠኛ ናቸው። የሚያያት አማኑኤል ግን እንደምትድን
እርግጠኛ ነው በሱ። እስቲ እግዚአብሔር በእኛ እርግጠኛ ነው በሉ እስቲ። እንደሚያድነን እንደሚፈውሰን ቀን እንደሚያወጣልን የተሻለ ቀን እንደሚመጣ ነገሩን እንደሚያስተካክል እንዲህ ባለ ሕይወት እንደማይተወን ማን እርግጠኛ ነው? በቃ ጠብቆት አሱ ስመር ጊዜው ከመታደነን እያላችሁ ታድነኝ ዘንድ ፈቃድ ይሁን፣ ትጎበኝ ዘንድ ፈቃድ ይሁን፣ ታነሳኝ ዘንድ ፈቃድ ይሁን እያላችሁ ጠብቁት። እና አንድ ቀን እንዲህ አለች ተክልዬ እርሶ ደጅ እኮ የተቀበረ ቃል ኪዳን አለው የማልምረውም ከደጅ አላስቀብረውም ብለዋልና እዚሁ ሞቼ እዚህ እንድቀበር ባኮትን የእርሶ ጸሎት ይርዳኝ ብላ ለመነች። ማንን? ተክልዬን። ሌሊቱን ብርሃነ ዓለም ብፁዕ ወቅዱስ አቡነ ተክለ ሃይማኖት ጻድቁ በራእይ እየተገለጡላት የተሸፈነላባችሁን ነገር ሁሉ ኢየሱስ ክርስቶስ ይግለጥላችሁ። አላሳይ ያላችሁን ጨለማ ሁሉ በሕይወታችሁ፣ በትዳራችሁ፣ በጤንነታችሁ ያለውን ሁሉ ይግለጥላችሁ። በድንግዝግዝ ውስጥ ያላችሁ ሁሉ ያብራላችሁ መድኃኔዓለም። ተክልዬ መጡና ልጄ አሏት። ልጄ ይበለን። ልጄ አሏት። ያንቺ ጉዳይ የተያዘው አሏት። እስቲ እኔ ጉዳይ የተያዘው በሉ። እመቤታችን የያዘችው ይኖራል፣ ሰማዕቷ የያዘችው ይኖራል፣ ቅዱስ ዑራኤል የያዘው ይኖራል፣ አቡነ ሐራ የያዙት ይኖራል። ማጋር እንደተያዘ አናውቅም። ዛሬ ግን ጉዳያችን ሰማዕቷ ጋር ነው። ታድርገዋ፣ ትፍታዋ፣ ታስተካክለዋ፣ ታስምረዋ፣ ነገሩን ሁሉ ትቀይርልና ያንቺ ጉዳይ ያለው መድኃኔዓለም ያንቺን ነገር ለቅዱስ ገብርኤል ሰጥቶታል አላት። ለማን? ከዛ በኋላ ይሄንን ብሎ ተሰወረኝ ብላ ለአባቶች ትናገራለች። በይ በርቺ፣ ዝም ብለሽ ጸልይ፣ እዚሁ ጽኝና ጠብቂው አሏት። በሌላ ጊዜ አሁንም አቡነ ተክለ ሃይማኖት በሕፃን ልጅ ተመስለው መጥተው ያንቺ ጉዳይ ያለው ቅዱስ ገብርኤል ጋር ነው አሏት። ይሄ ነገር እኮ አሁንም ተደገመ አሏት። ነገር በስንት ይጸና? ሶስተኛ ከተመለከትሽ ጸሎት አድርገን እንጠቁምሻለን፣ እንመራሻለን አሏት። ይሄ ነገር አሁንም በዛው ሳምንት ሲደገም መታላ አባቶች ስትናገር ከደብረ ሊባኖስ ትንሽ ኪሎ ሜትር ላይ ፍቼ የሚባል ከተማ አለ። እዛ ከተማ ደግሞ ቅዱስ ገብርኤል አለ። እየሰማችሁ ነው? በአቅራቢያ ያለ ቤተክርስቲያን ቅዱስ ገብርኤል እዛ ነው። ወደዛ እንላክሽ ሂጂና ለምኚው ቅዱስ ገብርኤልን አሏት። እሺ ብላ ወደ ፍቼ ከተማ ሄደች። መጠለያ ውስጥ ተቀመጠች። አሁን እኔ ተክልዬን እየተማጸንኩ ነበረ። ቅዱስ ገብርኤል ለካስ እኔን ለማዳን ከእግዚአብሔር የተላክ መልአክ ነኝ ያለች በቃ እግዚአብሔርን ታመሰግናለች። ሐኪም ተልኮልኛል፣ ዶክተር ታዞልኛል አለች። ዛሬ በዚህ ጉባኤ ውስጥ ያላችሁ የታዘዘችልን ሐኪም ቅድስት አርሴማ ናት። ደስ ይበላችሁ። እኛ ሊፈውስ እግዚአብሔር ለኛ ያዘዘልን ሐኪማችን ፈዋሻችን ቅድስት አርሴማ ናት። ዛሬ በዚህ ጸበል ዙሪያ ያላችሁ፣ በዚህ ቅጥረ ግቢ ውስጥ ያላችሁ ቅድስት አርሴማ ካላችሁበት በሽታ ተገላግላችሁ እና ለካ ቅዱስ ገብርኤል ከእግዚአብሔር የተላክልኝ ሐኪሜ አንተ ነህ እያለች ስታመሰግነው ምን እንዳለች ታውቂያላችሁ? እመሙ እየበረታ ነው አይደል? እየሰማችሁ ነው? እግዚአብሔር ተስፋ ሰጥቷት ትድኛለሽ የሚል ተስፋ ሰጥቷት እመሟ ግን እየጨመረ ነው። ልብ አድርጉ። ምኗ እየጨመረ ነው? ምኗ እየጨመረ ነው? ልክ አብርሃምን ትወልዳለህ ዘሬን እንደ ምድር አሸዋ እንደ ሰማይ ከዋክብት ብሎት አብርሃም 99 ዓመቱ ነው። ሚስቱ 89 ዓመቱ ነች። እየሰማችሁ ነው እንዴ? 89 ዓመት እስኪሞላት ሚስቱ ግን ልጅ አልነበራትም። እድሜው እየጨመረ ነው። እግዚአብሔርስ በየትኛው ዘመን እንደሚሰራ ምን ታውቃላችሁ? ዝም ብላችሁ ስመር ጊዜው ከመታደነኒ ነው። ታደነኝ ዘንድ ምን ይሁን? በቃ የእግዚአብሔር መምጫው ቀን መቼ እንደሆነ ምን ይታወቃል? ህመሙ ሊጨምር ይችላል። ተስፋም ሊሟጠጥ ይችላል። ተስፋ ልንቆርጥ እንችላለን። ነገሮቻችን ሁሉ ሊጨልም ይችላል። አሁን ህመሙ እየባሰባት ሲመጣ ቅዳሴ እየተቀደሰ ነው። ገብታ ማስቀደስ አትችልም። መጠለያዋ ላይ ቆማለች። ካህኑ ቅዳሴውን ጨርሶ እያሳለመ እያለ እሷም እንደምንም ተነሳች ከተኛችበት መጠለያ የካህኑን በረከት ልትሳለም ጠጋለችና ካህኑን አንድ ነገር አለችው። ልብ አድርጋችሁ ስሙ። ዛሬ እግዚአብሔር በካህናት በአባቶቻችን እጅ ላይ ያስቀመጠውን ፈውስ ያልታያችሁ ሰዎች ዛሬ እንዲታያችሁ የሰማችሁና ወደ ካህኑ ጠጋለችና አባቴ ሁሉንም ባርከው አሳልመው ሲጨርሱ ወደ ውስጥ እንዳይገቡ እባክዎትን
በሚያገለግሉት እግዚአብሔር በታማኙ መልአክ በቅዱስ ገብርኤል ለመኖት አለቻቸው። ካህኑ ደነገጡ እንዲህ ሲሉ ባሉ እሺ እኔ ልጅ ጠብቅሻለሁ አሏትና ሕዝቡን ሁሉ አሳልመው ሕዝቡ ወደ ቤት ሲሄድ እሷ ብቻና ካህኑ ቀሩ። ማንና ማን? እሷና ማቀሩ ካህኑ ቀሩ። ካህኑ ጋር አጠገብ ቀረበችና እኔ ካንሰር የሚባል በሽታ አለብኝ፣ ተክልዬ ነበር የወደኩት፣ ጻድቁ ያንቺን ነገር የያዘው ማን ነው ብሎ ነግሮኛል አለች። ቅዱስ ገብርኤል ብሎኛል። ዛሬ ሌሊቷን ቁጭ ብዬ ነው ያደርኩት በመከራ ሰልችቶኛል። ቅዱስ ገብርኤል ግን ዛሬ የሚገላግለኝ ይመስለኛል። እባኮትን የኢየሱስ ክርስቶስ ሥጋና ደም በፈተቱበት እጆት የሰማችሁኝ ነው። ታቦቱን በዳሰሱበት እጆት እስቲ ግንባሬን ዳሱልኝና እፍ በሉብኝ አለቻቸው። ማን ይሆን ያመለከታት? ማን ይሆን የጠቆማት? አያችሁ? ካህኑ እንደ እምነትሽ ይሁንልሽ፣ እንደ እምነትሽ ይደረግልሽ ብለው በእጆቻቸው ፊቷን ዳሰሱና ሆዷንም ጀርባዋንም መታ አደረጉና ግንባሯ ላይ እፍ አሉባት። ቅዱስ ሚካኤል ባህራን የተሸከመውን የሞት ደብዳቤ እፍ ቢልበት ወደ ሕይወት ወደ ሹመት እንደቀየረው የሷንም ነገር ለካ በካህኑ ሞቷን ወደ ሕይወት ቀይሮላት ኖሯል በዛ ቅጽበት። ከዛ ይህንን እፍ አሉ። እሷ ተመልሳ ወደ መጣለያዋ መጣች። የማታውቀው ሰላም የማታውቀው ደስታ ከበባት። ሲብረከረኩ የነበሩ እግሮቿ ጸኑላት። ምንድነው ያገኘኝ በዚህ ቅጽበት? ምንድነው ማላውቀው ሰላም የከበበኝ ትላለች። ያ ሰላም የመድኃኔ ዓለም ሰላም ነው። ያ ያቆማት ስም ኢየሱስ የሚለው ስም ነው። ማን የሚለው ስም? ከዛ መጣለያዋ ላይ እንደተኛች አቡነ ተክለ ሃይማኖት አልነበሩ ሲገለጡ የነበሩት? አረ በስማ ብርሃናዊው መልአክ ቅዱስ ገብርኤል መጣና ቅዱስ ገብርኤል እንዲህ አላት። የሰማችሁኝ ነው? ልጄ ዛሬ መጥቻለሁ፣ የመጨረሻሽ ቀን ነው አለዋት። ዛሬ በዚህ ቤት ውስጥ የመጨረሻ ያደርግላችሁ፣ መከራ ይሰለቻችሁ፣ የመጨረሻ የምትጎበኙበት ቀን ይሁንላችሁ። በቃ ህመማችሁን በዚህ ቦታ ትላችሁ የምትሄዱ ያድርጋችሁ። መከራችሁን በዚህ ቦታ አራግፋችሁ የምትሄዱ ያድርጋችሁ። በቃ የመጨረሻሽ ነው አለና ልክ ቅዱስ ገብርኤል ስትናገር ነው ካህኑ ግንባሬን እንደዳሰሰኝ አለች። የሰማችሁ ነው? ሆዴንም ጀርባዬንም እንደመታው ቅዱስ ገብርኤል እንደዛ አደረገና ግንባሬ ላይ ልክ እንደ ቄሱ እፍ አለብኝ አለች። ምን አለብኝ? ከዛ በኋላ እንዲህ አላት፣ ዝም ብለሽ በርቺና እዚሁ ቆይ፣ አካላዊ የሆነ ለውጥ ከሆነ ጊዜ በኋላ ታያለሽ። የደረቀና የጠወለገው መልክሽ ይመለሳል፣ የደረቀው ጸጉርሽ ማብቀል ይጀምራል አላት። ተስፋታ ቤቷን ትታ ልጆቿን በተና የወጣችው እግዚአብሔር መልአክ ልኮላት አነሳት። ዛሬ ሰማዕቷ ልኮ ነገሮቻችን ሁሉ እንዲያርጉ ያስተካክለልን። ታማ የወጣችው ሞትን አቅዳ የወጣችው ሴትዮ እሞታለሁ ከሞትኩኝም ተክልዬ ደጅ እቀበራለሁ ብላ ወጣ። አይ ተክለ ሃይማኖት ጻድቁ፣ አይ ቅዱስ ገብርኤል፣ አይ እግዚአብሔር የሚሰራው ስራ። ዛሬ ጅሩ ሂዱ፣ ዛሬ ሲሪንቃ ሂዱ፣ ዛሬ ይርጋለም ሂዱ፣ ዛሬ ወደ ጎንደር ወደ ጭልጋ ሂዱ፣ ዛሬ እዚህ ቢሾፍቱ ደብረ አሚን ተክለ ሃይማኖት ነው። ቅድስት አርሴማ በአልጋ የመጣውን በእግር ትመልሳለች። ካንሰሩን ትፈውሳለች፣ ኤችአይቪውን ትፈውሳለች፣ ስኳሩን ትፈውሳለች፣ ኩላሊቱን ትፈውሳለች፣ ጉበቱን ትፈውሳለች፣ ደም ግፊቱን ትፈውሳለች፣ በነርቭ የታመመውን ትፈውሳለች፣ በአጋንንት የታሰረውን ትፈታለች። አረ ለቅድስት አርሴማ በደንብ አድርጋችሁ እና ከአንድ ወር በኋላ ልክ በወሩ በ19 የቅዱስ ገብርኤል ቀን ተመላጭቶ ወድቆ ረግፎ የነበረው ጸጉሯ ልክ እንደ ጎፈሬ ታውቃላችሁ። ወንዶች ትንሽ አሳጥረው ሲቆረጠው ጸጉራቸው ምንድን ነው የሚባለው? ምን ጎፈሬ ከፍ ያለ ነው እንጂ አይ ወንዶቹ ይታወቃሉ፣ ሌሎቹ ጎፈሬዎቹ። እና ልክ እንደዛ ጸጉር በቅሎላት በእግዚአብሔር ፊት ለፊት ምስጋና ቀረበች። ለምን ይመስላችኋል ይህንን የምነግራችሁ? ምክንያት ሳይኖረኝ የነገርኳችሁ መሰላችሁ? ደጅ የምትጠኗት የቢሾፍቷ ቅድስት አርሴማ፣ በዚህ ያላችሁ ብዙ ተአምር
እዚህ ቦታ ቆሜ እኔ አይቻለሁ። ብዙ ነገር ተደርጎላችኋል። ይሄንን ተአምር ስናገር በሚዲያ ያሉ ብዙ ምዕመናን ይሰሙታል። ፈውስ የናፈቃችሁ፣ ምሕረት የፈለጋችሁ፣ ታማችሁ በአልጋ ላይ ያላችሁ ኑ ደብረ አሚን ቅድስት አርሴማ፣ ኑ ቢሾፍቱ ቅድስት አርሴማ፣ እዚህ ደብረ ዘይት ላይ ቅድስት አርሴማ ሩቅ ሳትሄዱ የምትሰራው ታምር አለ። በአዲስ አበባም በዙሪያ ያሉ ምዕመናን መጥተው ይፈወሱ አይደለ? ጥሪ እኮ እያስተላለፍን ይፈወሱ አይደለ? የእኛ እናት ማትፈታው አለ ወይ? የእኛ እናት ማታስተካክለው አለ ወይ? በተሰጣት ቃል ኪዳን የሁላችንም ነገር አስተካክልናለች። ለቅድስት አርሴማ ከፍ ያለ ምስጋና አቅርቡልን። ስመር እግዚኦ ከመ ታድነኒ፣ አዎ ታድነኝ ዘንድ ፈቃድ ይሁን ብላ ከቤቷ ወጥታ ተፈውሳ እንደመጣች እነዛ ቅዱሳና ሐዋርያት በአውሎና በወጀብ ወደ ባህር ሊወድቁ የነበሩትን አድነን ብለው እግዚአብሔር እንዳዳናቸው እኔና እናንተም ካለንበት ነገር ፈውሰን አድነን ስንለው እግዚአብሔር ያድነናል፣ ይፈውሰናል። ስለዚህ ዛሬ የድነታችን ቀን ነው። የሚያድነን ደግሞ መድኃኔ ዓለም ነው። የሚፈውሰን መድኃኔ ዓለም ነው። የሚጠግነን መድኃኔ ዓለም ነው። ያበረታን መድኃኔ ዓለም ነው። የሰበሰበን መድኃኔ ዓለም ነው። ቀን ያወጣልን እሱ መድኃኔ ዓለም ነውና ስላዳነን ስለፈወሰን ወደፊትም ስለሚያድነን አብሮነቱ ስላልተለየን ስለ ቸርነቱ ስለ ጠብቆቱ ስለ በዛው ምሕረቱ ለአማኑኤል ለአምላካችን ለኢየሱስ ክርስቶስ ከምድር እስከ አርያም ለሱ ምስጋና ይሁን። እልል ብላችሁ ላዳናችሁ ለአማኑኤል፣ ለፈወሳችሁ ለአማኑኤል፣ ለተቤዣችሁ ለአማኑኤል፣ ነፃ ላወጣችሁ ለአማኑኤል፣ ለምናመልከው ለምንሰግድለት እልልታ የሚገባው እሱ ነው። አምልኮ የሚገባው እሱ ነው። ውዳሴ የሚገባው እሱ ነው። ክብር የሚገባው እሱ ነው። በሰማይና በምድር የሚመለክ እሱ ነው። ከሱ ብቻ አምላክ የለም፣ አናመልክም። በሰማይና በምድር ጉልበት ሁሉ ለኢየሱስ ክርስቶስ ይስገድና ይንበርከክ ይላልና የምንበረከክለት ጌታ ደግሞ አያሳፍረንም። በቅዱሳን ጸሎት ይፈውሰናል። ያስተማረን የመከረን ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን።